መስከረም 11 እና 12 ቀጠሮን በራማዳ ሆቴል ያድርጉ። ዴቫ ሌክዠሪ ፕሮፐርቲስ ለአራተኛ ዙር ወደ አዲስ አበባ መጣን። ባለማችን ካሉ ረጃጅም ህንጻዎች መካከል አንዱ ከሆነው የዱባዩ ቡርጅ ከሊፋ ቀጥሎ በሁለተኛ ደረጃ የሚገኝ ቅንጡ አፓርትመንትና ሌሎችንም አጓጊ ልዩ ፕሮጀክቶችን ይዘናል። በተረጋጋ ኢኮኖሚ ከፍተኛ የቱሪስትና የተከራይ ፍላጎት በጨመረበት ዱባይ ላይ ምንም አይነት የገቢ ግብር የማይከፍሉበት በአመት ከ20 እስከ 30% ትርፍ የሚያገኙበት ለትውልድ የሚተላለፍ ጥሪት ባለቤት ይሁኑ። ዱባይ ላይ የቤት ባለቤት ስናደርጎት የ10 ዓመት የመኖሪያ ፈቃድ ወይም ጎልደን ቪዛ ለርሶና ለቤተሰቦ ያገኛሉ። አዲስ አበባ ላይ በራማዳ ሆቴል ተገናኝተን ስለ ሁሉም እንመክራለን። መስከረም 11 እና 12 ከጧቱ 3 ሰዓት እስከ ምሽቱ 12 ሰዓት እንገናኝ። ስክሪኑ ላይ በሚታዩት ስልኮች ያገኙናል። ሃሎ ይበሉን። ዴቫ ሌክዠሪ ፕሮፐርቲስ። አስተላልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በወደብ ጉዳይ ቁርጡን ተናገሩ። ለ5 ዓመታት ስንለማመጥ ኖረናል ያሉት ጠቅላይ ሚኒስትሩ በወደብ ጉዳይ መንግስታቸው ምሳቸውም ያላቸውን አቋም ይፋ አድርገዋል። የግብጹን ስዊዝ ካናል በመሳሌነት የተጠቀሙት ጠቅላይ ሚኒስትሩ አትጠራጠሩ የጂኦግራፊ እስረኛ ሆነን አንቀጥልም በማለት አስታውቀዋል። ጉዳዩን በተመለከተ በስፋት የማስደምጣ መረጃ ይኖራል። አብረን እንከታተለው። በቀድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከሰዓታት በፊት ባደረጉት ንግግር የወደብ ጉዳይ አይቀሬ መሆኑ መታወቅ አለበት ሲሉ በወደብ ጉዳይ ላይ ኢትዮጵያም ሆነች መንግስታቸው ያዙትን አቋም በይፋ ገለጹ። ጠቅላይ ሚኒስትሩ በወደብ ጉዳይ ወደ ኋላ የምንልበት ነገር እንደሌለ ሁሉም ሊያውቅ ይገባል፣ በጊዜ ይህንን ተገንዝበው ወንድሞቻችን ወደ ድርድር ሊመጡ ይገባል ብለዋል። የጂኦግራፊ እስረኛ ሆነን የምንቀጥልበት አግባብ አይኖርም በማለት ጠንከር ባለው ንግግራቸው ላይ አሳስበዋል። የግብጹን ስዊዝ ካናል እንደ ምሳሌ ጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ የግብጹ ስዊዝ ካናል ሲሰራ መስዋዕትነት የከፈሉ ዛሬ በህይወት ባይኖሩም አሻራቸው አሁን ላይ ይታያል ያሉት ጠቅላይ ሚኒስትሩ እኛም ወደፊት ዘላለም የምንኖር አይደለንም፣ ነገር ግን ወደብ አልባ የጂኦግራፊ እስረኛ የሆነች ሀገር አናስረክብም፣ ይህ ደግሞ በቅርቡ ይሆናል ሲሉ ጠቅላይ ሚኒስትሩ በዛሬው ጠንከር ባለው ንግግራቸው የወደብ አቋማቸውን ደግመውታል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ ወዳለው ኢትዮጵያ ትችላለች። 55 ዓመት ስዊዝ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በአመት በትንሹ $10 ቢሊዮን ላፍ ያደርጋሉ። ስዊዝ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል ይሞታል፣ ግን ታሪክ የላቸው። ስዊዝ ካናል ሲሰራ እየሰሩ በሐሩር ምክንያት፣ በምግብ እጥረት ምክንያት፣ በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከእና ከናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም
በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። በሌላ በኩል ጠቅላይ ሚኒስትሩ ያነሱት ጉዳይ ከሰሞኑ በተለይም በህዳሴው ግድብ ምርቃት ላይ ይፋ ያደረጉትን የኒውክሌር ጉዳይ በተመለከተ ነው። ኢትዮጵያ የኒውክሌር ማብላላትን ጉዳይ ትቀጥላለች፣ ጉዳዩም በቅርቡ ይጀምራል ያሉት ጠቅላይ ሚኒስትሩ አንዳንዶች ሲጠቅሱት እንደሰማሁት የኃይል ጉዳይ ብቻ አርገው ያዩታል በማለት ገልጸው ነገር ግን ከጤናና ከሌሎችም ዘርፎች አኳያ ብዙ ጥቅም እንዳለውም እነግራቸዋለሁ ብለዋል። ኞት ብቻ ሳይሆን በግልጽ መንገድ እንከውነዋለን ማለት ነው። በቅርቡ ኢትዮጵያ የኒውክሌር ፕላንት ስራ ጀምራለሁ ብላ ማወጇ ይታወቃል። አንዳንዶች ከኢነርጂ ጋር ብቻ አገናኝተው አይተውታል። እዚህ ያላችሁ ሰዎች መገንዘብ ያለባችሁ በኒውክሌር ቴክኖሎጂ ላይ ኢትዮጵያ መስራት ስትጀምር የሕክምና ሳይንስ ያድጋል፣ ፕሪሲሽን ፋርሚንግ ያድጋል፣ የውሃ አጠቃቀም ያድጋል። አሁን የምናወጣቸው ተማሪዎች የሚመራመሩበት፣ የሚሰሩበት፣ የሚያድጉበት፣ የሚወዳደሩበት አቅም ይገነባሉ። ኢነርጂ ብቻ አይደለም። ራሽያ የዛሬ 80 ዓመት ያሳካችውን የኒውክሌር ኢነርጂ ኢትዮጵያ ዛሬ መከወን ፈልጋለሁ ስትል የሚጠራጠር ኢትዮጵያዊ እውን አለ ብሎ መውሰድ ይቻላል? የሚንቀሳቀስ ሮቦት ካልሆነ በቀር ህሊና ያለው ሰው የዛሬ 80 ዓመት የተሞከረና የተሳካን ነገር ዛሬ ለመጀመር እንዴት ድፍረት ያጣል? ኢትዮጵያ ትችላለች፣ ትጀምራለች፣ ትጨርሳለች። በተያዘ ዜና የኢትዮጵያ ባህር ኃይል የተለያዩ ባለሙያዎችን በሀገር ውስጥና ከሀገር ውጭ በማሰልጠን በተጠንቀቅ ማዘጋጀቱን አስታውቋል። በቅርቡ በድጋሚ የተዋቀረው የኢትዮጵያ ባህር ኃይል ባለሙያዎችን በሀገር ውስጥ እንዲሁም ከሀገር ውጭ በስልጠና ዝግጁ ማድረጉን ያስታወቀ ሲሆን ባለሙያዎቹም ተዋጊ የጦር መርከቦችን መጠቀም የሚችሉ መሆኑን የባህር ኃይሉ ዋና አዛዥ ሪር አድሚራል ክንዱ ገዙ የተናገሩ ሲሆን አሁን እየተደረገ ባለው ዝግጅት የውጭ ሀገር ዜጎችን ጭምር ማሰልጠን የሚችል የባህር ኃይል ማሰልጠኛ በኢትዮጵያ መገንባቱን ጠቅሰው የኤርትራን መገንጠል ተከትሎ ኢትዮጵያ ለዘመናት የገነባችው ተቋም መፍረሱ እንዲሁም ባለሙያዎቿም መበተናቸውን መርከቦቿም በየስፍራው ወድቀው መለዋወጫ ሆነው መቅረታቸውን ያስታውቀው ትካዜውና ቁዘማውን ለማብቃት አዲሱ መንግስት የተከተለው ስትራቴጂ በፍጥነት ወደ እርምጃ ተገብቷል በማለት ገልጸው በወቅቱ እንደ መጥፎ አጋጣሚ ሆኖ የጦርነቱ ፍጻሜ በኤርትራ መገንጠልና በኢትዮጵያ የባህር በር አልባነት ሲደመደም የኢትዮጵያ ባህር ኃይል ዕጣ ፈንታ በሚያሳዝን ሁኔታ የመጨረሻው ምዕራፍ ሆኖ የተዘጋበት የነበረ ቢሆንም ሁኔታው ለ30 ዓመት ያክል በትካዜና ቁዘማ ውስጥ ከኖረን በኋላ አሁን ላይ አዲስ ፀሐይ ፈንጥቋል። የባህር ኃይላችንም አዲስ ሪፎርም መሰረት ተቋቁሟል ብለዋል። የኢትዮጵያ ባህር ኃይል በድጋሚ ለመገንባትና ለማጠናከር በተያዘው እቅድ የባህር ኃይል ባለሙያዎች በሀገር ውስጥና ከሀገር ውጭ መሰልጠናቸው የተገለጸ ሲሆን በዚህም በተዋጊ መርከቦች ላይ ጭምር መሰማራት የሚችሉ የኢትዮጵያ የባህር ኃይል ባልደረቦች ለስልጠናው መዘጋጀታቸውን በማንሳት የቀድሞውን ቁጭት ለማካካስ በዋናነት ተቋማትን መፍጠርና የሰው ኃይል ግንባታ ላይ ስራዎች መሰራታቸውን የጠቆሙት ዋና አዛዡ በተለይም ባለሙያዎቻችንን በማሰልጠን ረገድ ዛሬ ላይ በሀገር ውስጥና በውጭ ሀገር የሰለጠኑ የባህር ኃይል መኮንኖችን
ማካተት እንደተቻለ ጠቅሰው እነዚህን መኮንኖች መንግስት ሊያስታጥቃቸው የሚችለውን ተዋጊ የጦር መርከቦችን በመያዝ ግዳጅ መወጣት የሚችሉ መሆናቸውንም አስታውቀዋል። የባህር ኃይል ዋና አዛዡ ሪር አድሚራል ክንዱ ገዙ ከዚህ ባለፈም ደረጃውን የጠበቀ የባህር ኃይል ጠቅላይ መምሪያ እንዲሁም ለጎረቤት ሀገራት ጭምር የሚተርፍ የባህር ኃይል ማሰልጠኛ ግንባታው ተጠናቆ መመረቁን ያስታወቁ ሲሆን በደብረ ዘይት የሚገኘው ይሄው የባህር ኃይል ባህረኞች ማሰልጠኛ ትምህርት ቤት ለኢትዮጵያን ብቻ ሳይሆን አብዛኞቹ ጎረቤት ሀገራት ባህር ኃይል ቤዞችና መሰረተ ልማቶች ያሏቸው ቢሆንም እኛ የገነባነውን ያክል የስልጠና መሰረተ ልማት የሌላቸው በመሆኑ ለሀገራቱ የባህረኝነት ስልጠናዎችን ለመስጠት የሚያስችል አቅም ፈጥረናል ያሉ ሲሆን ነገ ሀገራችን ስታልመውና ስትቆጭበት የነበረውን ኃይል በባህር ኃይል ለመፍጠር የሚያስችል መሰረት ተጥሏል ሲሉም በተጨማሪም አሁን ለተፈጠረው የሥራ ኃይልም ብቻ ሳይሆን ለብዙ ዓመታት ማገልገል የሚችል ጠቅላይ መምሪያ ግንባታው ተጠናቆ በይፋ መመረቁንም አስታውቀዋል። በመጨረሻም ፈገግታ ያጫረ ዜና ከወደ ሱዳን ተሰምቷል። ማባሪያ በሌለው ጦርነት ውስጥ ተዘፍቀው የሚገኙትና ሀገሪቷን ወደ ውጥንቅጥ ውስጥ ያስገቡት የሱዳኑ ጀነራል አልቡርሃን በመካከለኛው ምስራቅ ሰላም እንዲሰፍን ሲሉ ጥሪ ያቀረቡ። የሱዳን ወታደራዊ መንግስት ፕሬዝዳንት የሆኑት ሌተናንት ጀነራል አልቡርሃን በትናንትናው ዕለት አመሻሽ በኳታር በተከናወነው የአረብና የሙስሊም ሀገራት ጉባኤ ላይ ተገኝተው ንግግር አድርገዋል። በስፍራው ባሰሙት ንግግርም በመካከለኛው ምስራቅ ሰላም መስፈን እንዳለበት አሳስበው የጋዛ ጦርነትም ማብቃት አለበት፣ ከጦርነት መራቅ አለባችሁ፣ ሰላም ምርጫችሁን አድርጉ ሲሉ መናገራቸው የተሰማ ሲሆን በተሰብሳቢዎቹ ዘንድ ግን ፈገግታን ያጫረ ሆኗል። ሀገራቸው የተከፈተውን የእርስ በርስ ጦርነት ለመቋጨት ለንግግር እንኳን እንደማይቀመጡ የገለጹት የሱዳኑ የጦር መሪ ጀነራል አልቡርሃን በዚህ ሰዓት ስለ ሰላም ንግግር ለማድረግ ተገቢ ሰው አይደሉም የሚሉ አስተያየቶችም በስፋት ተሰጥተዋል። ከኢትዮጵያን በኩልም የራሷ ያረረባት የሰው ታማስ ስላለች አይነት አስተያየቶች ሲሰጡ በዜናው ላይ ታይቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።